ማትረባ የወዲህ ተበላሽ በኋላ ዘንበል ውሻ ቆሻሻ ነህ እሺ ማትረባ ምንድነው እየሰራኸው አንተ ልታስገድለኝ ነው ዘንበል አሁን ምንድነው የምታረገው አንተ ምንድነው የምታረገው የስካውኑንም ማለት ነው ካሜራውን አጣፋም ነበር እያንዳንዱን ይዤ ነበር ሁለት መስሎ ነበር እኔ ውሸታም አይደለም እንዳንተ አይነት ሰው ጋር ለስማማ ነበር በጣም ይቀርታ ምንድነው ይኸውልህ ሰውየው አይደለም አስቀምጠው እሱን ሽጉጥ አስቀምጥ ሰማኛለህ እኮ አስቀምጠው ምንድነው ታጋጭተህ ይኸውልህ እሱ ጋር ምንም አትጠጋ እኮ አስቀምጥ እሱን ሽጉጥ እኮ አስቀምጥ ያዙ ቀማው ለምንድነው ነገር ነው ይወላችሁ እሺ ኃላፊነት ተወስዳላችሁ ዝም በል እኔ ሽጉጥ አርፈተቀመጥ ሰማኛለህ አርፈተቀመጥ ምንድነው ምን የተቀመጠ እኔ ጋር ለማን ሽጉጥ ያወጣው ለማን ሽጉጥ ያወጣው ዝም በል እገታ ነው ምንድነው አንተ ማን ነው እንዴ እኔ ጋር ነኝ ጠበቃ ነኝ ምንድነው ጠበቃ ምንድነው ሰማኛለህ ሰውየው ስላንተ ሁሉንም ነገር ሰምተን ነው እዚህ ቤት የመጣን መረጃ ተሰጥቶን አንቺ ግን ደህና ነሽ ቶሎ ይደረሳችሁ ነበር ማለት ነው ነበር አንተ የልብን ከዚህ በፊት እንዳረጋሽ የምታገኘው ምስልሽ አሁንም የልብ ይሰማል ከዚህ በኋላ ምንም የምታመጣው ነገር የለም በሌሎቹ ህይወት ልትጫወትከው ይበቃሃል እኔ ያንቺ ጉዳይ ስለተፈጸመ ነው እንደዚህ የምታረጋው ማስፈጸም የለም በእንደዚህ አይነት መንገድ ነው የምታፈጽመው ሰማኛለህ ስርዓት ይዘና ዝም ብላ አውራ ምን አደረኩሽ አንቺ አንተ የህግ ሰው አይደለ የህግ ሰው ኮንክ በህግ ተከትለህ ነበር እኮ ምን አደረኩኝ ቆይ አንተ ምን ልታረጋት ነበር ምንም ላደርጋት አልነበረ ምንድነው አንቺ ልትሰማኛለህ እኔ ጋዜጠኛ ባይሉ ባላለው እሷንም ቢሆን እኛ ልከናት ነው የመጣችው እዚህ ቤት እኮ ታዲያ እኔ ምን አደረኳት አንበላው ዝም በል ትጠየቁበታላችሁ ይኸውልሽ እኮ ምንም የምታውቀው ነገር የለም እኮ ማንንም ሆነ እኛ ጉዳያችን ነው ወንበር ቤት ውስጥ ፈልገኝ ጭራሽ አንቺ ወንጀል ነው እየሰራሽ ያለሽ እኔም ብለህ ታስባለህ አይደለ አሁን ህግን በትክክል ታየዋለህ ህግ አንተ ላይ ሲሰራ በትክክል ታየዋለህ ወንጀል እየሰራሽ ያለሽ ምንድነው እያደረግሽ ያለሽ የስንቱ የሴት ህይወት ተጫውታል እስከዛሬ አይደለ ከዚህ በኋላ ግን ህግ ይዳኛል ይኸውልህ አሁን አንተ የህግ ሰው መሆንን እናውቃለን አንተ ላይ ሌላ እርምጃ ውስጥ መግባት አንፈልግም ግን እንደ ህግ ባለሙያ አንቺ በፍቃድሽ አይደል የመተሽ ሁሉ ነገር ድራማ ነበረ አንተን ወጥመድ ለማስገባት ይሄው ተሳካል ድራማ አዎ ድራማ ሁሉ ነገር ማስረጃ አለኝ አላ ማስረጃ እንዳይመስልሽ ማንነቴን ሳይሻል ማንንም ሁን በቃ ይኸውልሽ ነገርኩሽ እስካሁን የምትመኛትን ነገር ታጣኛቸው አሁንም አደንፋ መረጃ ከኔ ጋር ነው ካሜራ ፊት ነው ያለው አደንፋ መረጃዎች ከኔ ጋር ነው መረጃ አሁንም እየሰጠ ነው ስለራስ ማንነት መረጃ እየሰጠ ነው ቢገባ አንተም ብሎ መርማሪ ታገኛለሽ እሺ ይኸውልህ እነማን ናችሁ ይጀምር እናንተ ቆይ እንዴ ገስተሻቸው ነው ለሽ ንገረኝ ምንድነው መርማሪ ጋዜጠኛ ባይሉ እሱ ደግሞ መርማሪ ጋዜጠኛ ወንደሰን ይባላል እሺ ምንድነው የምትሉኝ ለምንድነው እነዚህ ነገሮች የምታደርጉ ምን አደረኩ ሰማኛለህ ሰው ጉዳዩን ባስፈጸምኩኝ እንዴ እኔ ጉዳዩን ነው ጉዳዩ ቤት ውስጥ ነው የሚያልቀው አልጋ ቤት ነው የሚያልቀው ጉዳዩ ራሷ መጣ ነው እኔ ምን ላድርግ እኮ ውጭ ያለውን ነገር በካሜራ ሲከታተልኝ ነበር በነገራችን ላይ እውነቱን ነው እዚህ ቤት ካሜራ አስቀምጣ ነበር አንቺ ምንም ማለት ስልክሽን ይዘሻል ምን አይነት ሰው ነሽ ግን ካሜራውንም ይጃንችል ያስቀምጥበት እውነቱን ነበር ማለት ነው ባለቤትሽ ምን ማለት ነው ባለቤትሽ በቃ የምትሰራው ስራ ምንድነው የራሷ እኮ ነው ፈልጌ ብላ የመጣችው አይታችኋል ግን ይኸውልህ አንተ ሲጀመር የህግ ሰው ነኝ ቅድም መግቢያ ለምንድን ነው ስትለኝ ነበር አንቺ በገዛ ቤቴ አዎ በገዛ ቤት ከዚህ በኋላ ምንም ማምጣት አትችልም ከዛሬ በሰው ህይወት ተጫወትኩ ይበቃሃል ስንቱን ሰው ነው እንዲያደርገው እኔ ምንም ያደረኩት ነገር የለም እኮ ይኸውልህ አሁን አዎ ምንም ሳታረገኝ ደረሱልኝ እናንተ ሐሳብማ ብትጫወትብኝ ነበር እኮ ይኸው እስኪ እዚህ ላይ ምን እያለች ነበር እያያት አይደል እንዴ ይኸው አብረን ቅድም የጠየኩት ከዛሬ በዚህ አይነት መንገድ ነው ወይ ከሌሎችም ጋር ጉዳይ የምታስፈጽሙ ያልኩ ለዛ ነው ካሜራ ስላስቀምጥኩ ሁሉም እኮ ይኸውልሽ እንዳንቺ ይሄው በማስረጃ አለ ከዚህ በኋላ ምንድነው የምትለፈልፈው ምንም የምታወራው ነሽ እውነት ይኸውልሽ ሁሉም ተጠቅሞ ነው ሄዶ በቃ እጅ ነካሽ ነኝ
የስንቱን ህይወት ነው ጉዳይ አስፈጽማለሁ ብለህ የስንቱን ሴት ህይወት ነው ካበላሽ በኋላ ምንም ሳታረግ መፍትሄ ሳትሰጣቸው ስንት ነገር እኮ እያመጣ ነበር ባለቤትሽ ነው ምንድነው የሚያመጣው ስንት በቃ አስገድላለሁ ምን እያለ ነበር ስንት ብር እንደስጠ እያለ ነበር እሺ እኔ ላንቺ ብዬ ባደረኩት ለኔ ብለህ ለስሜቴ ብለህ ብዬ በል ለኔ ብለህ አይደለም አንተማ ያሳብህ ተጫውተብኝ ጉዳይንም ሳታስፈጽም ባዶ ሜዳ ልታስቀረኝ ነበር የስንቱን ሴት ህይወት እንዳበላሽው እኔ ለስሜቴ ሴት አጥቼ ነው እንዴ አንቺን እንደዚህ ምልሽ ሴት ራሴ አንዴ መጣሽው እና አስገድደኝ ነው የመጣሁት እንጂ ፈቅጄ ነው የመጣሁት እንዴ አንቺ ልጅ ነሽ እንዴ ነው ማስገድደሽ የስራህን ላሳየ አሁን ሌላ ምንም ነገር አንፈልግም በጣም ብዙ ምን ጠይቀ ጥያቄዎች አሉ ያንተ የህግ ሰው ምናምን መሆነ እሱ ለኛ ጉዳይ እሺ ልትሆን ትችላል ግን የህግ ሰው እንደዚህ ቆሻሻ የሆነ ስራ ይሰራል ምን ነው ቆሻሻ የምትለው አንተ ሰው ያልሰማ መሰለህ እያንዳንዱን ነገር በካሜራ ሲከታተል ነበር አትሰማም እንዴ ይሄው ያየኸው አይደል እንዴ አንቺ ወጥመድ ነበር ማለት ነው አዎ ወጥመድ ነበር ይሄ ነው እንደሚገርም ደስ ብሎ ነበር አይደል ለምን በቃ ከዚህ በፊት እንዳደረኩ ማይደረስብህ መስሎ ነበር አይደል እሱ እኮ ባለቤቷም እኮ ብዙ ነገር ብሎኛል እኮ እንዳልኩ እሷ በቃ ከተለያዩ ወንዶች ጋር ግንኙነት እንዳለ ባለቤቷ ስለራሱ ወንጀል አውራ እሱ የራሱ ህይወት ነው አይመለከትም አንተ እሷ ምርጫዋም ሊሆን ይችላል ምናምን እሱን አይደለም እኔ እኮ አግብቻ አይደለም የምኖረው እና እኔ ምን አገባኝ እኛ ምን አገባኝ እኔ ስሜት ተረዳ እሷ ፈልጋ መጣች እና በህጉ ነው እንዴ አንተ ስሜት የምትወጣው ፈልጋ መጣ ነው አሁን ማትከራከር ማስረጃ እኮ አለ አይደል እንዴ ለምን ነው የምትከራከረው እሺ ስሜቱን ማን እሷ ፈልጋ ነው የመጣችው አይደል አንተ ምን ብለህ ነው እኔ ምን አልኳት እኮ ንገረኝ ምን ብለህ ነው በቃ እኔ ይኸውልህ ስራውን ያስኬድልሻለሁ አልኳት ከፍያም ተስማምተናል እኮ ከዚህ በፊት እሷ ቤት ትመጣለች ራሷ በተደጋጋሚ የመጣችው ባለፈው ያልሽን ነገሮች አሉ አሁን መወሻሸት አይፈልግም ምንም ያውሻችሁ ነገር የለም ይሄው ሁሉም ነገር እኮ ካሜራ ላይ አለ እኮ እሱ አለ አለባበሷ ነው ይወስኪ አንተ አለባበሷ ልክ ነው አለባበሱ እኛ ሳይሆን ጀመረ ምን አይነት ሰው ነው ልትሰራ መጣች እሷ ነኝ ልትፈታተነኝ ካልሆነ በስተቀር ይሄው ልጅ ነገር በራሷ የመጣችው የመጣው ራሷ ወንጀልን ፍራህን ላጋልጥ ነው የመጣሁት ቆይ ነው ተይ እሷ በራሷ ናት የመጣችው እንዴ በራሷን አይደለም ራሷ ናት ወይ አንተ ፍላጎት ባይኖራት ማንንም ሴት በጠራ ትመጣለች እንዴ አንተ ነው የጠራው የመጀመሪያው ጠሪ አንተ ነው ስለ ጉዳዩ ስትጠይቀኝ አውጣሯት እኮ ቢሮ ማብራታችን ቢሮ አጠራታ ቢሮ መምጣት አልቻለችም ለምን ቢሮ አቺ ነገሪ ለምን ነው ማለት ነው እንዲያልቅልኝ ቤት ነው መጣው አብረሽኝ ከተኛሽ በዚህ መንገድ ከሆነ ጉዳይሽን አስፈጽምልሻለሁ እኔ ማለቀ ነበር እርሜ ለነሱ ለልጅ ሪከርድ አደረኩትም ጂኦ ስልኬ ላይ እኮ አለ አላደረኩም ነው አዎ ግን አውርተናል አዎ እንደዛ ከሆነ የሁለታችሁን የስልክ ልውውጥ እኮ ይኸውልህ ቴሌ እናጣራለን አጣራ እንዴ ቤቴ ነኝ ብዬ አልጠሯትም እና የት ነው ያልካት በቃ የፈለግሽ ቦታ እንደገናኝ ስላት ቤት ልምጣ አለች ቆይ ራሷ መጣች ነው የምትለው አዎ እንዴ እየነገርኩህ አንቺ ራስሽ ነሽ አይደለም እያያችሁ እኮ ነው አስገድዶኝ ነው በዚህ መንገድ ካልሆነ ጉዳይ አንቺ እንደውል ምንድን ነው ያልሽው ምን አልኩ ስንደውል ምንድን ነው ያልሽው ምን አልኩ እንዴ ወጥመን ነበረው መጣለው ብያለሁ ቤቴ ላይ አርገኝ መጣለው ብያለሁ አየው በቤት መጣለው ብላ ሶ ወጥመን ነበር ከነሱ ጋር ስላወራው እሺ ቆይ ሲጀመር አንተ ሳጣራት እንዴት እዚህ ቤት ልትመጣ ትችላለህ ንገረኝ ጉዳይ ለጉዳይ ከፈለገች ቢሮ መምጣት ትችላለች አይደል አንተ ዛሬ ገና አቋራ የመጣችው እኮ ስንት ጊዜ መጣር እንደዚህ ኧረ በስመ አብ አንቺ ይኸውልሽ አንተ የህግ ሰው አይደለ እንዴ እኛ ከተደዋወልንበት አለ አይደል እንዴ በቃ የተደዋወልንበት አለ ያወራንበት አለ አይደል ነው አለ አይደል የቤት ሎኬሽን የሰጠኝ ስልክ ሪከርድ አላረኩትም እኔ እንደዛ ከሆነ አላረክም አይደል ስለዚህ ቴሌ ሄደን እናስመረምራለን ማለት ነው ቴሌ አንተ መርማሪ ነህ አንተ የኔ መርማሪ ጋዜጠኛ እኮ ችግር ከሌለው መመርመሩ ምንድነው ችግሩ ከፈለክ ችግር የለም የፍርድ ቤት ትእዛዝ ማስወጣት እንችላለን ትክክል ይሄን አስወጣ ከቻልክ እንደዚህ አንተ አችልም ሲጀመር ለምንድን አልችልም እየነገርኩ እኮ ነው ፊት ለፊት እኮ ብዙ ነገሮች ማድረግ ትችላለህ አይደል ለቤት ስለምን ትመጣለህ ሲጀመር እሷ የቤት ሎኬሽን በምን አውቄው ነው የመጣሁት አንተ በነገርከኝ መሰረት ነው የመጣሁት አይደል ስንት ጊዜ መጥቻለሁ እሱ ደግሞ ይኸውልህ መጀመሪያ አዳም እሱ የሚልን ነገር መጀመሪያ ዝም ብለህ እያስፈራራችሁ ነው እንዴ ነው ማስፈራራት ሳይሆን ይኸውልህ ይሄ ራሱ ወንጀል ነው እየሰራችሁ ያላችሁ እሺ ችግር የለውም እንጠየቃለን እኔ ኃላፊነቱን ወስዳለሁ ጠይቃል አንተ ስለ ህግ ብታውቅ ወንጀል ስለ ህግ ብታውቅ ብለህ አፈን ሞልተህ ታወራለህ እንዴ ስለ ህግ አውቀህ ነው አንድን ሴት ቤቴ ነው ጉዳይሽን የምጨርሰው ብለህ የምትጠራው እንዴ ማንም ደንበኛ የትም ቦታ ሊያገኝ ይችላል ደንበኛ ቤት ያውም ደንበኛ ቤቴ ራሱ ነው አይደለም እኮ አልጋ ክፍል ፈልጋ ነው የመጣው እኮ አልጋ ክፍል ነው አልጋ ክፍል ነው ጉዳይ የሚያልቅላት አንቺ ያደረኩሽ ነገር አለ እንዴ እግዚአብሔር ይመስገን ከዚህ በላይ ምን ማለት ታረገኝ ነበር አዎ ብዙ ነገር ልታረገኝ ነበር በፓኮት ምን እኮ ስማ ቤቴ እኔ እንደዚህ ሆኜ ነው ሲጀመረው የመጣችው ቀበቶ ምናምን ፈታ እሷ መኝታ ክፍል ደርሳ ውስጥ ምናምን
ይሄ በጣም ወንጀል ነው እየሰራችሁ ያላችሁ። የወንጀሉ ፓርት ማለት ነው። እኔ ለሳንቺ የሚያደርጉት ነገር ነው። አልሰማሁም። ስለ ህግ ከሆነ ደግሞ በፈለግከው መንገድ መጠየቅ ትችላለህ። እንጠይቅ። ምን ተደርጋችሁ? እሷን ብቻ ሳይሆን ከዚህ በፊት እነማንም ምን እንዳደረክ በቂ መረጃ አለ። ስለነማ ይላል። ሲጀመር ከዚህ ቀን ውጭ አንተ እዚህ ቤት ምን ኖሮ ነው የምታየው? ቤታ ለመምጣት ነው ማየት የምታየው አይደለ? እኔ ግን በዙሪያ ነበር። ምንም የምታመጡት የለም። ምንም እንደዚህ አይነት ነገር የለም። እኔ እሷም ይኸውልህ ነገር እኮ በራሷ ፍላጎት ያደረገችው ነገር ነው። እርግጠኛ ነህ? አዎ። ሜላትስ? ሜላት ምን ሆነች? ጉዳዩን አስፈጸምኩላት። በቃ ሌላ ምን ምንድን ነው? ምንም አላደረካት? አዎ እኔ ምንም ያደረኳት የለም። እርግጠኛ ነህ? እንዴ አንተ ከጀርባውን እየተከታተልክ ነው? አንተ ብቻ አይደለም እኮ ሰው መከታተል የምትችለው እኮ ነገርኩ። እሷንም ቢሆን እንዳንተ አይነት በህግ ስም የህግ ሰው ነን እያሉ እንደዚህ ለግል ስሜታቸው ለግል ጥቅማቸው እኔ በፕሮፌሽን አትምጣ። በቃ ይሄ ህጋዊ ነኝ እንዴ? አንተ እሱ ማለት ነው የምትችለውን ነው የሷንም እኮ እያለቀላት ያለ ጉዳይ ነው። እኮ የምትጨርስላት ቤት ወይ አልጋ ክፍል ነው ወይ ነው ጥያቄው? መልስልኝ እሱን። እኔ ይኸውልህ ብቻዬን ነው የምኖረው አልኩህ። ተፈታተነች ይመጣ በቃ እኔ ምን ላድርጋት? ሲጀምር ምን ያደርጋት? ተፈታተነች እንዴ? ይሄው ስልኩ ላይ አልኩህ እኮ ጥሪውን። እሺ እናስመረምራለን አልኩህ እኮ። እሱን በህግ ነው የምንጨርሰው። እሱን ሄደህ ማስመርመር ትችላለህ። እስኪ የአንድ ህግና አካል ዝም ብለህ ሄደህ ማስመርመር የምትችል ከሆነ ሂድና አስመርመር። አትልፋውን መካዱ ምንም አያዋጣም። አትልፋ። ምኑን ነው የምከደው? አትልፋ። ሁሉም ነገር በማስረጃ የተያዘ ነገር ነው። አትልፋ። ላስታውስ ከፈለክ ድጋሚ ከፍቼ ላስታውስ እችላለሁ። ሰማኛለህ? አንቺ እውነቱን ነው ማለት ነው ባለቤትሽ እንደዚህ የሚለው? ዝም በል። አይመለከትም። አሁን እኔ ባለቤት ጉዳይ አይመለከትም። እንዴት እኮ እኔን አናግረኝ። አይ ከስንቱ ጋር አንተ እንደምትል ነው የሚናገረኝ ነበር። ምን አገባት ነው እና ለሱ አንተ ምን ቤት? ስለዚህ እኔንም እንትን እያለች ነው። እሱን እኮ መክሰስ ትዳር ላይ ቺት አድርጋብኛለች ደርባብኛለች ብሎ መክሰስ የሚችለው እኮ እሱ ነው መክሰስ የሚችለው። እሱ ካለ በህግ አግባብ ነው እሱ ልጠይቀው የምችል እንጂ ስለ ግል ህይወቱ አይመለከትም። አይመለከትም። ሰው እንደዚህ እያሳገጥሽ ነው አንቺ ይውላ ያካበትሽ ማለት ነው። እንደፈለክ በለው። ይኸውልህ አሁን ለምታደርጉት ነገር ትጠየቁበታላችሁ። እሺ ለእኔ እገታ ነው። ዝም ብለህ ስማ። ድምፁን ላሰማህ ንገረኝ። ድምፁን ላሰማህ ወይ እንዴ? ምን ሆን ብላ እያደረገችው ነገር እኮ ነው አይደል? ሴቶችን በሴትነታቸው ወንዶችን ደግሞ በገንዘባቸው እንደምትመጣ በቂ መረጃ አለ። ከፍያ ነው ታዲያ። ከፍያ እንዳልቀበል ነው ወንዶች ምናምን የምትለኝ ታዲያ በነፃ አልሰራ ነው ይሄ? ይኸውልህ መንግስት የሚከፍልህ ክፍያስ ለህዝብ እንድትቆም አይደለም የምትቀበሉ አንተ ሲጀመር እንዴ? ይሄ መልስልኝ። የግል ጉዳይ ለምሰራው ስራ ነው እኮ። ይሄ እኮ ተጨማሪ እንዴት ነው የማይኖረው? መልስልኝ። ስንት ጉዳዮችን የሰው ህይወትንም እንዳበላሽ በጣም ብዙ መረጃ እኔ ጉዳይ አልጨረስኩላቸው ያለ ጥፋታቸው እሷን በገዛቸው ነው ያው ያበላሸችው። ለአንተ ስግብግብነት ተብሎ ያለ ጥፋታቸው ስንቱን ምንም ባላጠፉት ስንቱን ዘብጥያ እንዳወረድክ በደንብ አውቃለሁ። እኔ በውሸት እንደዚህ ያደረኩት አንድም ኬዝ የለም። ይኸውልህ ስለና አያለው ኬዝም አውቃለሁ። ምን ሆነ እሱ ታዲያ? ወንደሰን እኮ እሱ የራሳቸው ሚስቴክ ነው። በቃ መረጃዎችን በአግባቡ ባለማቅረባቸው የመጣባቸው እና መረጃ በአግባብ አልቀረበም ማለት እነዛ ሰዎች የምር ተከሳሽ ናቸው። የጊዜ ቀጠሮ እየጀመረ እሷንም ይኸውልህ አምጪ ያልኳትን መረጃዎች እንዳለ አይደለም የእሷና የሜላትን አይደለም። ከዛ በተጨማሪ የናያለው ወንደሰን መቼስ ይኸውልህ መቶ ኬዝ ይዘህ እኮ ይኸውልህ መቶውንም ሰክሰስፉል አትሆን ትችላለህ። በቃ የተወሰኑ መቼስ ሰው ነህና በራሱ በሰው በሚመጣው ባለ ኬዝ ምክንያት አንድ ኬዝ ላስታውስ። እኔ ስለ ሜላትና ስለ እሷ ጉዳይ ብቻ አይደለም የናያለው ወንደሰን፣ ሌላው ደግሞ ዋናው ምናልባት ወንደሰን ባለፈው የሰማነው ስለ አቶ ወንድ አፍራሽ ኬዝ። ምንድነው የምታወራው አንተ? ምንድነው አቶ ወንድ አፍራሽ? ምን አንተ ምን እያደረክ ነው? በቃ ውጣልኝ። እሺ ስለ ስራ ምን አገባ ሲጀመር? ይኸውልህ አዳም በነገራችን ላይ የምታወራው ምንድነው እያላችሁ ያላችሁት እናንተ? ይኸውልህ አቶ ወንድ አፍራሽ ኬዙን በደንብ አውቀዋለሁ እኮ። እሺ ብታውቀው ታዲያ ምን? አንተ ደግሞ ያን ነገር እንዳበላሸም አውቃለሁ። የአቶ ወንድ አፍራሽ ልጅ ያችን ህፃን ልጅ የ5 ዓመት ልጅ ደፍሮ ኬዙን ያስኩ አንተ ነበርክ። እና እኔ ምን አደረኩ ታዲያ? አቶ ወንድ አፍራሽ ባለሀብት ናቸው፣ ገንዘብ አላቸው። ግን የዛችን የህፃን ልጅ ህይወት ተበላሽቶ እንዲቀር አንተ ጉዳዩን ቀየርኩ። አረ እኔ ቀይሬው አይደለም። ይኸውልህ አንደኛው በማታውቀው ነገር እንትን አትበል። ይኸውልህ ሳላቅ ይሄንን ነገር አላወራም። ሰውየው ሲጀመር ያን ኬዝ ያደረገው በስካር ነበር። በቃ እኮ አይደለም እና የፈለገው ነገር ያድርገው። ዞሮ ፈለገ ተጠያቂነት አይደለም። ሰማኛለህ? ስለ ህጉ የምታውቀው እናንተ ለምን ስለምን ወደ ኋላ አይለመጉ ይላል አይደል?
እኮ ለከኔ ያለምን በቃ ለማድረግ ሞክሬያለሁ አለቀ ከዛ ካረኩባቸው አንዱ ሊሆን ይችላል ይሄ ኬዝ አይደለም ግን ጥሩ ያደረኩትን ለምን አታስታውሱም ምንድነው ያደረኩት እንዴ ስንቱን ደሞ እኮ ለከም የሚገባውን ደሞ አሰጥቻለሁ በቃ ምን በእንደዚህ አይነት መልክ እሷንም እንደዚህ ማለት ሴቷን አልጋቢት ያመጣ ለምን ወንድንም ሴቱንም በቃ እኮ አሁን ሰክሮ ነው አይደል ያልከኝ አዎ ሰክሮ ነው ግን ያኔ ምን ነበር ያልከው በቃ ለምን አሁን ስለሞተ ጉዳይ ታነሳለህ ምንም አይሞትም አሁን እቺን ቃል ሪከርድ አድርጌ ይዣታለሁ ካሜራም አለ ይሄን ጉዳይ እንደገና እናስነሳው ችግር የለውም አስነሳው እሱ ደግሞ ይኸውልህ አንተ እንዳትነሳ አድርጎ ያስደፋል ማንንም አታቆም ማለት ማንንም ይሁን እኔ ጉዳይ ያለው ይኸውልህ ነገርኳችሁ እኔ ተራ ጠበቃ ልሆን እችላለሁ እሳችሁ ስንት እጅ ነው ያላችሁ ይኸውልህ ነገርኩ እኮ ማንም ሰው እኮ በጠበቃ ሊድን አይችልም አይደል እንዴ እሳቸው ግን እጃቸው ረጅም ከመሆኑ የተነሳ ከጠበቃዎቹም አልፎ ዳኞቹም ሁላ ነው ስንት ነገር አድርገው ይሄዳል እንደዛ ከሆነ ስለዚህ ለህይወት ስጋ ነው ማለት እሺ አቶ ወንዳፍራሽ ከሚሰራቸው ስራዎች አንዱ የኮስሞቲክስ ስራዎች ናቸው አይደል በመጋዘን ውስጥ ያሉ የአገልግሎት ጊዜያቸው ያለፈው መጋዘንም አለ አንተ ለምን ወደማይሆን ውስጥ ገባለህ እኔ ስለሱ ነው አይደለም አለ የለም እኔ አላውቅም እሱን በደንብ ታውቃለህ እኔ ያስኩት የቅርብ ሰው ነው ምክንያቱም እነዚህ ነገርኩ ወለከ እኔ እሺ ስለ ህይወት ሌላው ልንገርህ አቶ ወንዳፍራሽ ከተማ ውስጥ አገልግሎት ጊዜ ያለፈባቸው የኮስሞቲክስ ዕቃ የሚያመጡ እና የሚያከፋፍሉ ናቸው ቋንተ ማን ነው ቆይ ዝም በላው ከነ መጋዘናቸው ይሄ አንደኛው መጋዘን ሌላው አንድ ሀብታሙ አንድ ጠበቃው የምትከታተለው አንተ ማን ነው ቆይ እኔ ነገርኩ ባይሉ ነው መርማሪ ጋዜጠኛ ባይሉ አንተ ለህይወት ብትሰጋ ይሻላል ያልኩ ነው ኧረ እባክህ ምን ያደርጋል አንተ ቆይ ወደኋላ ወደ ማናችሁ ብለን የምታስበው ይኸውልህ እንዳንተ አይነቱ ቀርቶ ማንም ችግር የለውም እንደዚህ አድርገው ሊሆን ይችላል እሳቸው አልኩ እኮ በቃ ሰባብረው ነው የሚጥሉ አልኩ እንዴ እየነገርኩ ነው አይደል እንዴ ይኸውልህ አንድ ነገር አንተ አሁን በነገርከኝ ነገር በአንድ ስልክ የኛ የስራ ያጋ አካላትን ደውዬ መጋዘኑን ላስከብብ ይችላል ይሄንን ነው እንግዲህ እሱ የራስ እርምጃ ነው በኋላ ለሚመጣብህ ራስህ አሁን አስታውሰኝ ነኝ ግን ነገ ላይ ለሚያደርሱብህ ነገር ሁሉ ነው ነበር እንዳያሳስብ በቃሽ ሳገኛቸው ይዤ አንተ ጋር ይዤ የምመጣው ይዛቸው እንደዚህ ቀለል አደረከው ማን እንደሆነ ካላወቀኝ ማን እንደሆነ አታውቅም ስንቱን እኮ አስተኝተዋል እሺ አሁን የሚላትን ኬዝ የሷንም ኬዝ አንደኛ እንድታስተካክል እንፈልጋለን ሁለተኛ ደግሞ ይሄን ነገር አምና የሚገባን ቅጣት እንደምታገኝ ያስረግጥ ይነግራል እሱን ነው ያለው ትሰማኛለህ ማንንም ልትሆኑ ትችላላችሁ እኔ ባይሉ ግን ጉዳይ አይደለም ማንንም ወንክ ያንተም እኮ ህገወጥ ስራ እየሰራ ነው ያለው ልጠይቅ እና እሱ ይኸውልህ አሁን ምን እንደምፈልግ ልንገርህ የሷንም ጉዳይ የሚላትን እሷን ነገርኩ እኮ ራሷ ፈልጋ ነው የመጣችው አልኩ እናንተ ፈልጋ ነው የመጣችው አትበል በእናትህ ወደዛ መጣችሁ እናንተ ዝም በል አሁንም አታውንም እንዴ ጥፋትን ማስረጃ እኮ ተይዞብሃል አይደል እንዴ ይኸውልህ በነገራችን ላይ ማለት ነው የኔ እንዴ እንደዚህ ባይሆን ኖሮ ደግሞ ሌላ እርምጃ ውስጥ ታስገባኝ ነበር የሰማችሁት አይደል የሚለውን ሁሉ ነገር እናንተ ባታውቁሽ እናንተ በቤቴ እንደዚህ ያርጋችሁ ነው ያስጠይቃችኋል እኮ ታውቃላችሁ ላይ እሷ ብቻ አይደለችም ሚላት ያኔ እንደዛ አድርገህ የጣልካት ሴት ምንድን ነው የጣልኳት እሷ እንደምን ከኔ ጋር ነው ሁሉን ነገር ታውቃለህ እኮ ይኸውልህ ስለነዚህ እኮ በቅርብ የሰራው ነው አይደለ የዛሬ 4 አመቱን እኮ ያቶ ወንዳፍራሽን ኬዝ ከኋላ ተመልሼ ያገኘው ሰው ነው ማን እንደሆንኩ ወቅ አንተ እያስፈራራኝ ነው እያስፈራራው አይደለም ያደረኩትን እየነገርኩና ማለት ያደረኩት ነገርኩ እኮ በቃ ኬዝ ነው ኬዞችን ደግሞ እኮ ሰክሰስ ይሆንኳቸው ሁሉ ፌል ያደርጋል በቃ ይሄ ደግሞ ግድ ነው ማንኛውም ጠበቃ የተባለ በአንተ ስግብግብነትና ስሜታዊነት አረ የምን ስሜታዊነት እሺ ጥሩ ምን ስሜታዊነት እንደሆነ ደግሞ በደንብ እሷ አስረድታለች ሜላትን መታ ደግሞ ታስረዳናለች ማለት ነው እንደሰል ይዛት ነው ምንድነው አንተ የምታምጡት ምንድነው ቤቴ ምንድነው እያደረክ ያለው አንተ እንትን የስብሰባ አዳራሽ ይሄ ወንጀል ነው እየሰራ ያለው ነገር ያለው በኋላ ግን ይወለ እሺ ልጠይቅ እሱን ኃላፊነቱን ነው የወሰድኩ እኮ ስለዚህ አሁን ይሄን ጉዳይ እንድታስተካክል እፈልጋለሁ ሰማይ ምኑን ነው ማስተካከለው የሁለቱንም መልሼ ይሄን ኬዝ እንደገና አስነሳዋለሁ በነገራችን ላይ እኔ እኮ ኬዙን የሷም እኮ አልሞተም የሷ ብቻ የሷ እንደገና አየዋለሁ ሁለተኛ ደግሞ የነ ሜላትን የዛሬ 4 አመቱ የነ ወንዳፍራሽን የነ አያሉን ሁሉንም ኬዝ በአንተ እጅ የነበሩትን እንደገና አስነሳለሁ እኔ ሁሉንም እኮ በራሳቸው እሱ አይመለከተኝም እኔ በእኔ መንገድና በትክክለኛ በህግ አግባብ ደግሞ አስነስቼ አየዋለሁ እሱን ኬዝ እኔ መጥተው እሱን አሳካለሁ አንተ ውሻ ነው ታረጋግጥ እንዴ ውሻ ቆሻሻ ነህ እሺ ማትረባ ምንድነው እየሰራህ ያለው አንተ ልታስገድለኝ ነው ዝም በል
ይሁን የራስ ካሜራ መረጃ ነው ይችላል እኮ ይሁን እንደኔ አድርገህ ንገረኝ እስቲ የስንት ሴት ህይወት ነው ያበላሸው አንተ ባለጌ ዝም በል አፍን ዝጋ እሺ ቁጭ በይ በቃ ቁጭ በይ አንዴ ምንድነው የምትሰበስብብኝ እዚህ ቤቴ እንዴ ምን እንደምትይው አንቺ ዝም በል የማውራት ደግሞ አፍን ማለት እንዴ እሺ ሌሎችንም ልሰብስብልህ ምን እንደምትሰበስብ ምን እንደው እየተከታተልከኝ ያለው ስራ ነው በቃ የስራ የሞተ ጉዳይ ነው በቃ አለቀ እኔ በራሴ ተቻለኝ አድርጌያለሁ ታማኛለህ አንተ የህግ ሰው ልትሆን ትችላለህ ካንተ በተቻለ ህግ ላቅ ትችላለህ አንድ ኬዝ 10 አመት እስካልሞላው ድረስ ሊሞት ይችላል እንደገና ይመለሳል እኮ ልታስገድለኝ ነው አንተ አስነሳለሁ እነዚህን ኬዝ መገደል ሳይንስ ነው አንተ ይታያል ሰማኝ እኮ እሱ ማድረግ ከቻለ እሺ ደግሞ አይ 10 አመት ባይሞላቸውም አያልቅም በለኛ ደግሞ ሌላው የምትለው ነገር ከሌለ እኔ በራሳቸው ኬዝ ነው አልኩ በቃ ይሆነ እኔ ተቻለኝ የኔን በማስረጃ ካገሻው ከራሴ ያበረቆር እንዴ እንትን ያልኩት ኬዙን ያስከብት ራሱ ስንት እንዴ እስቲ አውራ አንተ አፍ አለ ስንት ብር ነው አንቺ ጋር ያለኝ እኔ ራሱ ምን የምን ብር ለከፍላል ያለችኝ ክፍያዎች ለምንድን የምትከፍለው እሷ እኮ ነገር ለምንድን የምትከፍለው ጉዳይ ላስከጉበት ነው ማንተ ይኸውልህ መንግስት የሚከፍል እኮ ይኸውልህ ከሷ ተቆርጦ ነው የግብር ሁላችንም እኮ ላባችን ጠባውተ አድርገን ካወጣነው ገንዘብ ተከፍሎ ነው አይደል እኮ ይኸውልህ መንግስት አይደለም እኮ ለቀን ያስከፍላል አይደለም ለየኛው እንዴ በግል የምሰራው እኮ ነው እንደ ዶክተሮች ማለት ነው ዶክተር የመንግስት የሚሰራው አለ የግል የሚሰራው አለ ምንድነው መርማሪ ፖሊስ ማለት ነው በግል ምንም የሚሰራው ነገር የለም ምንድነው ጉዳዩን ታዲያ እንዴት ልከታተልኝ ምን እኮ ስንት ወጪ አለ አይደል እንዴ በህግ አግባብ እኮ ነው መንግስት የሚያመድብልኝ ስንት ወጪዎች እኮ እሱ አይመለከትም መንግስትን መጠየቅ ያለበት ነፍሱን አይደል የምትጠቀምበት ወንጀለኛው ጋር ስንት ሯራጣለሁ ስንት የግድያ ሙከራ እኮ ይተደረገ ይሄን ታውቃለህ ግን አንተ ወደ ፈቅደ የገባው ስራ እኛም እኮ በጣም ብዙ ሰዎች ጋር ምን ሯራጣ ወድጂ ሳይሆን ማለት ለሷን መልካም ለማድረግ ነው ለእያንዳንዱ ኧረ እባክህ መልካም በእንደዚህ መንገድ ነው መልካም የምታደርገው አሁን ይኸውላችሁ ይሄ ወንጀል ነው እያደረጋችሁ ያላችሁ አሃ ያንተ ህጋዊ መንገድ ነው እየሄድክበት ያለው ያንተ ወንጀል አይደለም ቆይ አንተ የማውራት አፍ ራሱ እኮ የለህም እሷንም እንደኔ ህይወቴን ተጫውተክብኝ እንደጣልከኝ አሁን እሷንም እንደዚህ ብታረጋግጥ ምንድነው ተጫወትኩብሽ አንቺ ምንድነው ተጫወትኩብሽ ገንዘብ ምናምን እያልክ ታወራለህ ደግሞ ሴትነቴን ከተጠቀምክ በኋላ ከዚህ በላይ ምን ፈለክ ምንድነው የምትጠቀመው አንቺ ራስ ፈልገሻል ነው የመጣሽ አታፍርም እንዳንተ እንዴ እኔ እኮ ባለትዳር የነበርኩ ሴት ነኝ አይደለ እዛ ጋር ባለቤቴ ቀጥቅጦ ደብድቦ ከቤት አባረረኝ ብዬ ነው አንተ ጋር የመጣሁት እኮ እኔ ምን አደረኩሽ ታዲያ ንገረኝ እስኪ እኔ እኮ ጥብቅና እንድትቆምልኝ መርምረህ ከዛ ጋር አንቺ ባለቤት ስራ ስንት ጊዜ ነው ያባረረኝ አይሻል አይደል እንዴ ይኸውልህ ስንት ጊዜ ለማስማማት የሞከርኩት እኔ ነገሮችን እንድታስተካክልልኝ እዛ ጋር ያየህ እንደዛ ተደብድቤ እየመጣሁ በየጊዜው እንደዛ እየደማውኝ ፊቴን እያየክ ነው አይደል እኮ ታዲያ እኔ ህክምና ወስጄ ስንት ነገር አላደረኩም እንዴ ላንቺ እሱ ማለት ነው የሙያ ግዴታ እንዴ ሰማኛለህ የሙያ ግዴታ እንዴ ማለት እኔ እኮ ዶክተር አይደለሁም እኔ ከራሴ ብር አውጥቼ እኮ ነው ያሳከምኳት ስንት ነገር ባልየው ራሱ ስንት ይዛተብኝ አው አይደለም እንዴ ያደረገው ባንቺ አንዳንዴ መልካሙን ማውሪያ ምንድነው ዝም በለው መቼ ነው ባንቺ ዝም በል እንደዛ ነው ያደረገው በፍጹም አይደለም መቼ ነው ባንተ ገንዘብ ነው የታከምኩት እንዴ አንቺ ደምቼ መጥቼ ስንት ጊዜ ይሻል ይልኩ ማለት እሺ ጥሩ አንተ ነህ ያሳከምካት አረ አዎ እሺ ስታሳክማት ካሽን የከፈልከው ትራንስፈር ነው ያደረገው ምንድነው እኮ ንገረኝ እየጠየቅኩ ምን ያስፈልጋል አሁን ስንት ንገረኝ እኮ አንተ ከከፈልክ ንገረኝ ትራንስፈር ነው ያደረገው በካሽ ነው የከፈልኩት አዎ እርግጠኛ ነህ አዎ ምንድነው እርግጠኝነት በዛን ሰዓት ብር አውጥተህ ነው ያው ምን ከባንክ ነው ኪስ ላይ በነበረኝ ነው የከፈልኩት እኮ ያንን ሁሉ ጊዜ አይደል ያ ሁሉ ብር ያንን ሁሉ ገንዘብ አይደለም አንቺ ነው አዳም እኔ ስንት ከስተመርኩ ያለኝ ሰው አይደል ይኸውልህ ስማኝ አሁን አንቺ የህክምና ማስረጃዎችሽን እንዳለ ትሰጪኛለሽ በዛን ቀን ምን ያህል ብር እንደሆነ ቀኑን እንመለስና የዛን ቀን ያንተን ትራንዛክሽን አንቺ ነኝ ከመጀመሪያው ክፍያዎች ያንተን ለምን እኔም ክፍያ እንዳለኝ አሰባ ክፍያ አለ የለኝ አንተ ማን ስለሆንክ ነው እሷ የምትከፍለው ኬዙ ያስከፍል ምን አገባህ 5 ሳንቲም ሰማለህ 5 ሳንቲም ስለኔ በለክ ያወጣከው ገንዘብ የለም 5 ሳንቲም አንቺ ስንት ጊዜ አባረኝ ብለሽ ምንም የለኝም እስቲ ስንት ነገር ያላደረኩም እንዴ እሺ ቆይ እያንዳንዱ ነገር የግድ በመረጃ ምን አለ ነገር የለም የነገርኩህ የህግ ሰው ማለት ነው መረጃ ሳይሆን ለምን በእህትነት ብዬ ነው ያደረኩልሽ ታውቂያለሽ ብለህ ነው ስንት ተጫውትብኝ የከረምከው በእህትነት ብለህ ነው ፈልገሽ እኮ ነው አይደል ስለምን ፈልገሽ ሁላችንም ፈልገንህ ነው አይደል አንቺ ሁላችንም ፈልገን ምናችን ትለኛለህ ሰው ነህ በቃ አሁን ተረጋጋ ፈልገሽ ስላለ አመራጫ ሰጥተህ ስንቱን ሴት ነው በእንደዚህ አይነት መልኩ ህይወቷን ያበላሸው ፈልገሽ ስትልሽ አፈን ነው ያደረጋችሁ ያላችሁት እናንተ ቢገባክ ማለት ነው ልታፈርና ከምትሰራው ነገሮች ልትጸጸት ነበር የሚገባው ልትመለስ ነበር የሚገባው አንተ ግን አሁን ማፈን ሞልተህ ታወራለህ እሺ ነው ቀላል እኮ ነው
ስለዚህ አንቺ ቆይ ዛኔ ዝም በል ምን ስትል ነበር? እሱ የእናንተ ጉዳይ ነው። እኔ እዚህ ጋር የመጣሁት የሁለታችሁን ጭቅጭቅ ለመስማት ጭቅጭቅ አይደለም። እሺ እዚህ የመጣሁት እኔ ለእውነትና ለፍትህ ብቻ ነው፣ ነገሩ እንዲስተካከል ነው። ስለዚህ ትክክለኛ መረጃውን እያንዳንዱን ትነግረኛለህ ሳትነግረኝ? የትኛውን ትክክለኛ መረጃ ነው የምትለኝ? ነገርኩህ እኮ እኔ ኬዙን በተቻለኝ አቅም እሷ ፈልጋ ነው። አንተ ምንም አላስገደድክም። ምንም ቅድመ ሁኔታ ሳታስቀምጥ ነው የመጣችው። ሲጀመር እሷ ነው አይደለ? እኔም መልስልኝ። እሷ አትበለኝ፣ ለኔ መልስልኝ። ነገርኩህ እኮ ሜላት እኮ በጭራሽ ሁላ እኮ ይኸውልህ ሰውዬ ለሚጠይቅ ጥያቄ ብቻ መልስ ስለው ነው እየተባለ መንካት አትችልም። በቃ በህግ አምላክ ለሚጠይቅ ጥያቄ ብቻ መልስ ይኸውልህ እሺ ቁጥር ማንንም መምታት አትችልም። በቃ መምታት አይደል ለሚጠይቅ ጥያቄ በትክክል መልስ የህግ ባለሙያ ነኝ። ስለዚህ ህግ ብታውቅ ኑሮ እንደዚህ እየመጣ አንዴ ዝም በሉና አንቺ ሲጀመሩላ ምንድን ነው ያልሽው? ቆይ እኔ ላውራ አንተ እኔ መልስ ቆይ ላውራ አንተ መልካም ምን የምታወራው ነገር አይኖርህም ከዚህ በኋላ ምን የምታወራው ነገር አይኖርህም። እሺ አውራ። አንቺ መልካምነት በጣም ገዝቶኛል። እንደውም ሁላ ባገባ ምናምን ስትይ አልነበር እንዴ? እኔ ሜላት ነኝ እንደሱ ያልኩት። እኔ ሜላት ስትይ አልነበር አንቺ? እሺ የትኛው መልካምነት ባታ ስንት ጊዜ አግኝተኛ አይደል እንዴ? አረስ ስለ ፈጣሪ ብለህ ይሄን የምታወራበት አፍህን እኮ ይዘጋል። እኔ አስገድቼሽ ነው አንቺ ከኔ ጋር እንትን አልሽው? ኧረ በፍቃድ ያስቀመጥከው ቅድመ ሁኔታ የለም። ምንም እኔ ቅድመ ሁኔታ ስለሷ እንደው ነገርኩ። ከፍያ እንኳን ምንም የከፈለችኝ የለም እንኳን። ለምንድን ነው የምትከፍል? ክፍያ የምትለው እንዴት? ስንት አይነት ወጪ አለ አንተ? የምግብ አለ፣ ትራንስፖርት አለ። ምን አገባት እሷ? አንተ እኮ የህግ ሰው ነህ፣ መንግስት ፖሊስ ነህ፣ መርማሪ ነህ። ከአንዳንድ ኬዞችን ለማስኬድ እኮ ብዙ ነገር አለ አይደል? እና ታዲያ እሱን መንግስትን የምጠይቀው አባል መጠየቅ ያለብህ መንግስትን። አሁን ነገርኩ። ዞሮ እኔ ነው ትሰማኛለህ? አንድ ነገር ልንገር። እኛ አሁን በጣም ብዙ ወጪ በጣም ብዙ ዋጋ እንከፍላለን። ምንም ጠይቀን አናውቅም። የጠየቅናችሁ ነገር አለ እናንተ? ምንም አይነት አንድ ብር። እሺ አሁንስ እኮ ምንድነው እኛ ሳናወጣ ቀርተን ነው? እኔ ቤተኛ ደሞዝ ነው ሊኖር የምችለው። ሰዎችን ኬዞችን አስኪዳለሁ። በቃ እነሱ ያደርጉልኛል። አለቀ። ህግ ማስከበር እኛ እየጠላን አይደለም። አሁን የምታስከብርበት መንገድ እኔ ይኸውልህ ነገርኩህ እኮ ምናልባት ፌል ከሆኑ ኬዞቹ 3-4 ልታገኝ ይችላል። ከዛ ውጪ ግን ብዙዎቹን ሰክሰስ ሁሉንም በነገራችን ላይ ከዚህ በኋላ ማለት ነው አንተስ መርማሪ ሆነ ወደ ምርመራ ክፍል መጥተህ የጀመርካቸው ኬዞች እንዳሉ እንደገና አያቸዋለሁ። ያቸው አንተ ስልጣን ካለ ያቸው ሲጀመር ነገርኩህ እኮ እኔ ሳይራሽን የማውቀው ጋዜጠኛና መርማሪ ደግሞ ይለያያል ነው። አዎ ምን ታዲያ አንድ ነው ነው ስራውማ እያጭበረበሩ እንደዚህ ሴትን ህይወቷን ማበላሸት አይደለ? ምንድነው ዛሬ ላይ እኮ ዛሬ ላይ ምናልባት በሌላ ተናዳ ነው እንጂ እስካሁን አንቺ እንደዚህ ነበር እንዴ ከኔ ጋር ንግግርሽ? ምንም አይነት ሰማለህ። እኔ እናንተ ምንም አይነት ሌላ ምንም አይነት እሺ አንዴ አዳምጥ። አሁን ጭቅጭቁ በዛ። እኔ የምፈልገው ነገር አለ። የሚገርም ነው። አንዴ ወንደሰን አስወጣ። እኔ ከሱ ጋር ለብቻ ማውራት ፈልጋለሁ። እየሰማን ቢሆን ደስ ይለኛል አይደል እኮ በቃ ኃላፊነቱን አሁን ለኔ ሰጣችሁኛል አይደለ? አሁን በቃ ጉዳይ እኮ ተሳክቶልኝና እውነት እንደዛ ባለቤቴ ሲቀጠቅጠኝ እንደዛ ከቤት ሲያባረረኝ በጨለማ የነበረውን እውነት አሳክተልኝ ቢሆን ኖሮ የምር ቅጣቱን አግኝቶ ቢሆን ኖሮ አይገርመኝም ነበር። አንቺ ለጊዜው እንኳን ማረፊያ የለም። እስኪ ሆቴል ከፍያ ላሳደርኩሽ ማለት ብቻሽን። አንተ ግን ባለጌ ነህ። በቃ አንዴ እኔ ለብቻ አስወጣልኝ። አስወጣልኝ። እናንተ ሙትልኝ። አዎ ባለጌ አሁን እናንተ ጥሩ ጨዋታ መጫወት እንችላለን። ነገርኩህ። አሁን በቃ እኔ አድክማችሁኛል። ይኸው ተደብድቤያለሁ። ሌላ ጊዜ ስጠኝ። በቃ ላሳክም ይችላል እኮ ሌላ ጊዜ በቃ ሌላ ጊዜ እንነጋገራለን። ምንድነው ሌላ ጊዜ እንዴ? እኔ በቃ አደከማችሁኝ እኮ ይኸው አንገቴም ታንቋል። ስንት ድብደባ ነው ያካሄደብኝ እና እኮ እና አሳክማለሁ። ችግር የለም እኮ ምንድነው የምትለኛው? እሺ አሁን እኔ እናንተ በሰላም ማውራት እንችላለን። ሙሉ ነገር ከነገርከኝ ደግሞ ልተባበር ይችላል። ምንድነው አሁን እነሱ ልተባበር ነው አይመጣው። እኔ እናንተ መግባባት ከቻልን ደግሞ ልተባበራለሁ ማለት ነው። እሺ ምንድነው ነገር? መግባባት ከቻልን ማውራት እንችላለን። ሰማኛል። እኔ ችግር የለውም ግን ለይን ካሜራ አውጣልኝ። ከዛ ቢያንስ ይኸውልህ ያለውን ነገር እስካሁን ያደረግከው ነገር የምትደልተው ከሆነ እኔ ችግር የለብኝም። እርግጠኛ ይሄን ማድረግ ትችላለህ አንተ? ይኸውልህ እንኳን ይሄንን ማድረግ ቀርቶ የዛሬ የስንት ዓመት ማንም አይደርስበትም ያልከውን ኬዝም የናቶ ወንድ አፍራሽ ነው ደርሼበታለሁ። በቃ ይሄ ማለት እኔ ስለኔ ማንነት መገመት አይከብድም። በቃ እነሱ እንዳለ አጥፋና አሳይነን። ካሜራውን ማስወጣልኝ። ከዛ እናወራለን። ችግር የለም። እርግጠኛ ነህ? ያው አንተም እኮ ነገርኩህ እኮ አንተ የምታጠፈው ከሆነ ችግር የለም። ከኔ ጋር ደብቆሽ አያዋጣም። ምን መደባበቅ አለ እኮ ነው። ከዚህ በፊት እንደለመድከው አይነት ሰው እንዳልመስል አሁን ነገርኩህ። አውጣልኝ ካሜራ ከቤት። እሺ ጥሩ። አንዴ ካሜራውን ይዘውታል።
ነው እንደሰንም እዚህ አካባቢ እንዳይኖርሽ ምክንያቱም ከኔ ጋር ነው ጥሩ ጨዋታ መጫወት ይፈልጋል እሺ ነገርሽ ምንድነው ካሜራ ማን ነው ይጣ እሺ አሁን ነገር ስለምን ጠይቀኝ በመጀመሪያ ደረጃ ስለምን ከዛ በኋላ ኬዞችን ምን አይነት ኬዞች አንተ ጋር እንደሚመጡ እንዴት እንደምትቀያየራቸው ወንዶች ጋር ሴቶች ጋር ሁሉንም ነገር በሂደት ለኮ መቀያየር እኮ አይደለም ይሄ በቃ እንጀራ ጉዳይ ነው ነገር ቋኔው ይሄ ነገሩን ለማሟላት ቅድም ጀምሮ ግን በመጀመሪያ ደረጃ ስዘባረቅብኝ ነበር አንዴ መርማሪ ነኝ አንዴ ጠበቃ ምናምን ስትል ነበር ትክክለኛ ስራ ምንድነው በቃ ወንጀል መርማሪ ነኝ ታዲያ ምንድነው ሰምቼ አጣርቼ እኮ ነው የመጣሁት በነገራችን ነው ዝም ያልኩ ነገርኩ ካሁን እኮ ወንጀል መርማሪ ቢሆንም ግን ወንጀል ከበር ማድረግ ራሱ አንዱ ጥብቅና በለው አይደል እንዴ እሺ የተጎዳን ሰው ለመርዳት ነው ያሳብ በቃ በዛ ማለት የሚከሰቱ ነገሮች አሉ ያው ክፍያ አለ ጠይቃለህ ይሄ ሁሉም ጋር ያለ ነገር ነው ከክፍያው በተጨማሪ ደግሞ አንዳንድ ጊዜ በራሳቸው ሴቶቹ በራሳቸው ይመጡባል አትዋሽ በራስ ምኑን ነው ዋሽ እንዴ በራስ አይደል ይኸውልህ አሁን እኮ እንደው ጋር ነገርኩህ እኮ ይኸውልህ ነው ይኸውልህ እኔ ነገር አሁን እኮ ልንተማመን ከተባለ ነገርኩህ እኮ እኔ አሁን ሁሉንም እያልኩ ሲሆን ብዙዎቹ በራሳቸው ነው የሚመጡት በቃ አንተ ምንም ሳትላቸው እንዴ ይሄ ነው እኮ ያኔ አይደል እንዴ ነገሩን አስኬልኩት እያልኩ ያለሁት እሺ በቃ አንዳንዶቹ ደግሞ ተጎዳን ይላሉ ሁሉም ሰው እኮ ማመን የለብህም እኔን ብቻ ወንጀለኛ እያደረክ ሳይሆን ከነሱም ያለውን ነገር ማሰብ ነው ከዛ አንተ ታጽናናቸዋለህ የተጎዱት እኔ ነገርኩህ እኮ የገደልኩትም ኬዞች አሉ አልኩ እንዴት አድርገህ አንተም አታበቃ ቀለም በሚገባ ነገረኝ ይኸውልህ እንዳልኩ ነው እኔ እናንተ መሀል ቅድም ብያለሁ መደባበቅ ምናምን አልኩ እኮ እየነገርኩህ እኮ ያን ኬዝ እንዴት ነው የገደልከው ይሸው እንትን ያልኩ በቃ ነው ይኸውልህ መጀመሪያ ሰሞን ላይ መጀመሪያ አመታት ስራዎቼ ላይ በትክክል ነበር የምሰራው በቃ ግን አንዳንዴ ደግሞ የሚመጡ ብዙ ነገሮች አሉ ለምሳሌ ባለሀብቱ ለመግደል ይመጣል ግማሹ ደግሞ ብር ይዞልኝ ይመጣል ሴቶቹን ለመግደል ማለት አንተ ነው አዎ እኔ ነው ያስፈራራሉ ማለት ነው ምን የታወቀ እኮ ነው አንተ ግሱ አይደለ እንደ አይና አመልክተህ እኮ በነገራችን ላይ ትልቅ በህጉ ትልቅ ቅጣት ነው የህግ አካል ላይ ዛቻ ማስፈራሪያ ነገር እኮ እቺ ምድር እኮ ስንት ፈተና አላት እኮ ነገርኩ እኔም ለእንጀራ ብዬ ነው ማሞትም ደግሞ የለብኝም ብዙ ነገሮችን የተቋጩ ኬዞች ሊኖሩ ይችላሉ ግን የተቻለኝም ደግሞ አድርጌ ያሳለፍኳቸው አሉ እሺ እኮ እንዴት ይኸውልህ እኔ እኮ አሁን እኮ እየነገርኩህ እኔ ባጭሩ ላስረዳ ስለነው መርማሪ ጋዜጠኛ ነኝ የትም ቦታ ምንም መረጃ ማግኘት የትም ቦታ መድረስ መቻል ይችላል እኮ እየነገርኩህ እንዴት እንደምጨራርሳችሁ ምናምን በዝርዝር ነው የምፈልገው ላግዝ ስለምችል ብዙ መረጃ ስላለ እኮ እየነገርኩህ እኮ ነው ያለው በብር የጨረስኳቸው አሉ በእውነታ የጨረስኳቸው አሉ አልኩህ ከዛ እንደ እውነታማ በቃ እውነታውን ተጋፍጬ ብዙ ነገር ደርሶብኛል የህክምና መስከመተኛል ተደብድቤ ይሄን ኬስ ተው ተብዬ ማለት ነው ግን ነገርኩ እውነታው እንዳለው አንዳንዴም ደግሞ ሰው ነህና ለህይወት ስትል የምትተወው አለ በቃ አንዳንዴም ደግሞ ተፈትነ እንደዚህ ይመጣ አለ ሴቶቹ ነገርኩ ሴቶቹ ሆኖ ምንም ሳንነካካ ብራቸውን ያስመለስኩላቸው ቤት ምናቸውን ሁሉ ነገር የተሳካላቸው አሉ መለስ ብለህ ብታይ ማለት ነው ግን ከዛ ውጭም ደግሞ ራሳቸውን መጥተው የተፈታተኑኝ አሉ ራሴም ደግሞ ይኖራል መቼ ሰው አይደል እኔም ወንድ ልጅ ነኝ አይደል በቃ ያን ከግምት አስገባ አንተ እሺ ሌላ ነገር ከሴቶቹ ሌላ ትላልቅ ኬዝ እኮ ነገርኩ ያቱ ቅድም ያልካቸው እንዳፍራሽ የሳቸው አለ በቃ ነገርኩ ፓወር ነው በቃ የተጠቀሙት ሌላስ የነ አያለው የነ ዮሐንስስ የነ ወንደሰን እኮ እነሱም ተመሳሳይነት አለው ይላል አንዳንዱ ጉልበቱን ይጠቀማል የነ አያለው የመኪና ስርቆት እኔ ላስታውስ እኔ ምናልባት አንተ አንዴ ጨርሻለሁ ምናምን ብለህ ከረሳህ አላውቅም ነገርኩ እኮ አያለው የመኪና ስርቆት አይደል አዎ የሱ ደግሞ እኔ መርማሪ ነኝ አይደል እንዴ እና ምርመራውን እኔ ነበር ያስኩት በቃ እነሱ ሸፍነውና የሆነች ብር እንስጣሉኝ እኔ ደግሞ ቤቴ ተከራይቼ ነበር የምኖረው እቺን ቤት ለመስራት ደግሞ ስንት የባንክ ብድር አለ ስንት የጎደለኝ ነበር በዛ ሰዓት በቃ ብሩን እንስጠና እንትን በላሉ እሺ ብዬ ብሬን የዚህ ክፍያውን ከፈልኩኝ አለበዛኔ እኔም እኮ ከአንዱ ቤት እየዞርኩ መኖር የለብኝም አይደል በዛች ደሞዝ ይሄ ደግሞ ሁሉም የሚያደርገው ነው እኔ ብቻ አይደለሁም እሺ ስለዚህ እኔም በምን ላገዝ በምን እንጠቃቀም በቃ እኔ ነገርኩ እኔ ያለውን ነገር እንትን በልኝ አጥፋልኝ ከዚህ በኋላ ላለው በተቻለኝ ነገሮችን በስተክል ለመሄድ እሞክራለሁ አሁንማ ፓርትነር ነው አብረን እንሰራለን እኮ ችግር የለም ነገርኩ እኮ ያለውንም አሁን የነሱንም ጉዳይ በአግባቡ ልጨርሰው በቃ አንተ በምትፈልገው መንገድ አይ ለምን እነሱ በሚፈልጉት ነው እንጂ እኔ ምን ያደርጉልኝ
የሴቶቹንም አንተ በሴትነታቸው ነው አይደል? እኔ እንደዛ አይደለም እየነገርኩህ እኮ ነው። ራሳቸው ተፈታተነው ነው አልኩህ እንጂ እንዴ እየነገርኩህ እኮ ነው። እንደዚህ እንኳን አታማኝ። እኔ እኮ ልክ እኔ ሴት ብፈልግ ገንዘብ አለኝ። እሺ ጥሩ። አሁን እኔ እናንተ በቃ ኦልሬዲ ተስማምተናል። ከዚህ በኋላ ያሉትን አብረን ነው የምንሰራው። ከምናገኛቸው ጥቅም ገንዘብም ማንኛውም ጥቅም እንካፈላለን። ተስማማን? እኔ ችግር የለብኝም ከዚህ በኋላ ገንዘብ ነገርኩህ። ይሄን ቤት እስክጨርስ ነበር እንጂ ሴቶቹንም ደግሞ አሪፍ ምርጫ የሆነች ከመጣች አይ እሱ ነው በቃ ቤት ከያዝኩ ችግር የለውም። እኔ አግብቼ እኖራለሁ ከዚህ በኋላ ያለው ነው። አይ እሺ ተረድቻለሁ። እኔ ወንዱንም ሴቱንም እንደያመጣጣቸው እንደምትጠቀም ግን ደግሞ እዚህ ጋር ወንዱም ትልቅ ገንዘብ ያለው ይመጣል፣ ቅድም ያስፈራሩኛል ምናምን ብለሃል። እኔ በራሴ መንገድ ያው ብዙ መረጃዎችን ስለማቅ በራሴ መንገድ ተረዳው። ግን የሴቶቹ ነገር አልተዋጠልኝም። እውነቱን እኮ እየነገርኩ ነው። በቃ እነሱ ብዙዎቹ ገንዘብም አይከፍሉም በቃ። ስለዚህ ያለው አማራጭ ደግሞ ያው ማጨቃቀም ነው። እኔ ደግሞ እንደምትይኝ ወንድ ላጤ ነኝ እና እዚህ ቤት ውስጥ ብቻ ነው እንጂ ስራውም የሚያስጨንቅ ስራ ነው የኛ ስራ ታውቀዋለህ። ስለዚህ አንዳንዴ የሚመጡትን አጋጣሚዎች ይጠቀማሉ በቃ። በምን ምክንያት ማለት እንዲመጡ ወይንም ደግሞ ወደዛ ነገር እንዲገቡ የምታደርግበት ምክንያት ነው ታሪኩ? ያው ኬዙ እንዲሄድላቸው ሌላ ምን አማራጭ አለ? ኬዙ እንዲሄድላቸው በቃ ወይ ክፍያ ወይ በቃ ከኔ ጋር እንዲመቻቹላቸዋል። ብዙዎቹ ደግሞ ተስማምተው ነው የሚመጡት። ያው እያያቸው ነው። ዝም ብሎ ሽምጥ ታረጉ እንጂ አሁን እዚህ ጋር መስማማቱ እኔ አላምንበትም። ምክንያቱም ኬዙ እንዲያልቅ ነው ያልከኝ አይደለ? ኬዙ እንዲያልቅ ይሄን ታደርግልኛለሽ ብለህ ትጠይቃለህ ወይስ አትጠይቅም? ጠይቄያቸዋለሁ። እኔ ወንድ ልጅ አይደል እንዴ? ምን ነው በቃ ጠይቄያቸዋለሁ። እንደዛ ብለህ እንዴት ነው ተስማምተው ነው የምትለኝ እንዴ? ተስማምተው ቅድም እነ ሜላትንም ቆይ ዝም በል እነ ሜላትንም ፈልገሽ ነው ምናምን ስትል ነበር። ታዲያ እንደዚህ በጉዳያቸው ብትፈልግ ነው እሷ ተደጋጋሚ ጊዜ እኮ ይመጣቸው አይደል ነው አንተ አስፈራርተህ ነው። ምን ይሄ እኮ ማስፈራራት አይደለም ነገርኩህ እኮ። ጉዳዩ የሆነ ስቲፕ ሲሄድ በራሷ መጣ ተቀደገመ። በራሷ አትበለኝ። ይኸውልህ አሁን እጠይቃለሁ አልከኝ። እነዚህ ልጆች እኮ አይደሉም ነገርኩህ እኮ እጠይቃለሁ ብለኛል። አዎ ትጠይቃቸዋለህ እንዴ? ወንድ ልጅ ነኝ። ይኸውልህ ወንድነትን እኮ አይደለም የምልህ። ይሄን ጉዳይ ለማስጨረስ ወይ ገንዘብ ትጠይቃለህ ወይ ሴትነታቸውን ትጠይቃለህ። አዎ ግን ይኸውልህ ከዚህ በላይ ማስገደድ ምን አለ? ይኸውልህ እኔ ልንገርህ፣ እኔ ይሄን ነገር ዲቴል የምጠይቅህ ኋላ አብረን እንሰራለን ተባብለናል አይደለ? እኮ አሰራሩን እንዳላበላሽ ነው። ለምሳሌ አንተ በስራው አስገድደህ እንደዚህ አይነት ነገር ብትፈጽምና እኔ ደግሞ እንደዚህ ብዬ ተቅለስልሼ ባወራት አይመጣም። ስለዚህ እነዚህ ሰዎች ችግር አለባቸው ተብሎ እኔ እናንተ ነገር መጠርጠር ሊመጣ ይችላል። ነገርኩህ እኮ እኔ ከዚህ በኋላ ያለው እኮ እንደዛ መስራት አልፈልግም። ግን ከዚህ በፊት ለነበረው እየነገርኩህ ነው። በቃ ተጠቃቀም ዞሮ አስገድደህ ነው ነገር እውነታው ነገር በኬዙ አስፈራርተህ ነው እንዴ? ኬዝ ማስፈራሪያ አይደለም። ነገርኩህ እኮ ጥያቄ ቀረበላቸው እሺ አሉ። ነገሮችን በራሴ መንገድም አንተ በነገርከኝም ተረድቻለሁ። ግን ይሄ ሴቷ በራሷ ነው የምትመጣው ፈልጋ ነው ምናምን የምትለው ቅድም እነ ሜላትንም ስትላቸው ነበርና እሱ ነገር ነው። ፈልጋ ከመጣች አሁን እነ ሜላት ፈልገው ከመጡ እኔ ጋር ለመመጣ እዚህ ጋር ግልጽ አድርግልኝ። የምር ፈልገው ነው ወይስ አንተ አስገድዳቸው? በቃ በጉዳዩ አስገድጃቸው እንዴ? ይሄማ ግድ እኮ ታዲያ እንደ ወንዶቹ መክፈል አይችሉም። ታዲያ ምን ላድርግ? መክፈል የሚችሉ ግን ይኖራሉ። ኧረ ብዙዎቹ በቃ ጉዳዩ ሲያልቅ ነው የሚያስቡት። ጉዳዩ ደግሞ ይለቅ አይለቅ ብዙ የሚያስቸግር ነገሮች አሉ። ከነሱም ሳይድ ይመጣል ኮንፍሊክት ገባ። ለባሎቻችሁ ስንት ጊዜ እኮ ለማስደብደብ ጉዳዩን ተው ብለው ለማስደብደብም ብርም ይዞ ይመጣል። ግን ያን ይዤዋለሁ በሚል ነው እዚህ ውስጥ ነው የገባሁት። ሲቀጥል ደግሞ ነገር ካልከፈሉ ታዲያ ምን ማድረግ ይችላል? ስለዚህ ሴትነታቸውን አስፈራርተህ ትጠቀማለህ ማለት ነው። ግድ ነው። ታዲያ ምን ላድርግ ነው? መጥተው ያው ተደስተው ነው የሚሉት እንግዲህ። እኔም እኮ እንዳልኩ የወንድ ላጤ ነኝ። እዚህ ቤት ታዲያ ብቻዬን ስንት ስራውም ደግሞ የሚያስጨንቅ ነገር ነው የኛ ስራ እና በእነሱ ነው ሪላክስ የምታደርገው ማለት ነው። በቃ ያለውን ነው ነገር ክፍያው ታዲያ ከሌለ ምን ማድረግ ይችላል? እኔም ሰው ነኝ አይደል? እሺ ጥሩ። ሜላት ሌላ ያደረክባት ነገር አለ እንተማመን። ምንድነው? እሱን አሁን ከዚህ በኋላ ያሉ ጉዳዮችን ከቨር ላደርግልህ የተስማማን ሰዎች ነን። እሺ በኬዙ ጉዳይ የመጣው ኬዝ ወይንም ክስ ባሏ ሲደበድባት ምናምን ነበር አይደለ? ከዛ ይሄን ጉዳይ እንዳስተካከለልሽ ከኔ ጋር ማደር አለብሽ ብለህ አሳድርካት። ከዛ በኋላ ግን ተመልሰህ ከባሏ ጋር ሽርክ ሆነ ነበር እና ጉዳዩን በፈለገችው ልክ አልጨረስክም። አዎ ግን የፈለከውን ማለት ተጠቀምክ ከሷ ነው። ግን ለኔ ጉዳዩን የሷን ላስኬደው ነበር
ግን እሷ በቃ የማስፈራራት ጉዳይ ምናምን ሌላ ያ ነገር ጀመረች። ምን አገናኝ? አንተ የሆነ ነገር ችግር እየፈጠርክ እንደሆነ ካላወቀች እሷ እንዴት ማስፈራራች? እኔ ምንም ችግር እየፈጠርኩ አልነበረም። እንደውም ሰውየውም ሲመጣ ተው ብዬው ነበር። እኔ በቃ ለምን እኔ ጉዳዩን አንድ ይዣለሁ ህግ ይዳኛችሁ እያልኩ ባለበት ሰዓት ነበር እሷ ደግሞ መጣ እኔን ማስፈራራት ጀመረች። ለምን ከሱ ጋር ትገናኛለህ? ብር ፈልገ ነው ወይ እንደዚህ ተጠቅመብኝ ሌላ ነገር ስታወራ በቃ እኔ እሱን ተው ለማለት ነው እንጂ ምንም ከሱ ጋር የተገናኙትም ነገር የለም። እሱ እንደውም ብር ላድርግልህ እንደዚህ ተው እያለኝ ነበር ስንት ጊዜ አልኩ። እሺ እኔ ይኸው ለጥያቄ ጠየቅኩ እንዳልኩ በኋላ እነሱንም ማናገር ይኖርብናል። ይመጣሉ አስገብተን ያለው ነገር እኔና አንተ መስማማትን በግልጽ መንገር አለበት። ከዚህ በኋላ አልፎ እንዲቀመጡ እኔም እነግራቸዋለሁ። ይቻላል። እኔ ችግር የለብኝም ነገርኩ። እኔ ስላለፈው ነገር አታንሳብኝ። ከዚህ በኋላ ለለው ደግሞ የተሻለ አድርጌ ኬዙን ለማስኬድ እሞክራለሁ እኮ ምንም አብረን እንሰራለን። በቃ ችግር የለውም። በነገራችን ላይ እኔ ጋር በጣም ትላልቅ ሰዎች ናቸው የሚመጡት። ስለዚህ ትላልቅ ኬዞችን አሳልፎ ልሰጥ እችላለሁ ማለት ነው። ችግር የለውም። እኔ ያው ክፍያውን የሚገባኝን የላቤ ነገሮችን ደግሞ ሪል ካመጡልኝ ችግር የለውም። አንዳንዴ እኮ የውሸት ይዞ የሚመጣ ኬዝ አለ ለኔ ብሪስክ የሚያመጣ ነው። ግን ዞሮ እኛም የሚጠቅም ነገር ከጠቀመን እኛ ምን ጉዳይ አለ? በቃ እሺ እንጠቃቀማለን ችግር የለውም። ስለዚህ አሁን ሴቶችን እጠራቸዋለሁ አርፈው እንዲቀመጡ አስጠነቅቃቸዋለሁ። አስጠንቃቸው ግን እዚህ አሁን አታስደብድበኝ እባክህ። ሲጀመር እንደዚህ የሚባል ነገር የለም። ከዚህ በኋላ ተስማማን እኮ ፓርትነር ነው። በቃ እሺ ማንም እንዲነካ አልፈቅድም። እሺ ተስማምተናል። እሺ አሁን እጄን ትፈታኛለህ ወይስ? እሺ የምጣና ፈታለሁ። ወንደሰን አቤት ቦይ ይዛቸው ነው ቁጭ በል። እጁን ፍታለሁ። ምን ማለት እንዴ? እንዴት ነው የሚፈታው? ምን ማለት ነው? ይዛችሁ በቃ አሁን አፋችሁ ቁጭ በሉ። ምን ማለት ነው? እጁን ፍታው ማለት እንዴ? የቀረጥኩ ነው ያለው አለበት እኮ ቁጭ በሉ። እኔ እኮ ወንጀለኛ ልታስደበድበን ነው እንዴ የፈለከው? ምንድነው እናንተ ደበደባችሁኝ? ምን ደበደብኝ? ኧረ ምን ማለት ነው? ለምን ሲፈራ ነው ፈታው? አይደለም ይሄን ጉዳይ ለኔ ሰጣችሁኛል አይደለ? አሁን ሰጥተናል። ስላመነን ማለት ሰጥተናል። አሁን እንደዚህ አይነት ነገሮች እንድንገባ አይደለም እንድንጨቃጨቅ ምናምን አይደለም። እኔ አንድ ነገር ምነግራችኋለሁ ከዚህ በኋላ ሁለታችሁም ምንድነው የምትነግረው? በመጀመሪያ ደረጃ ከዚህ በኋላ አንቺም ይሄን ኬዝ እርሱት። ምን ማለት ነው? አልገባኝም ስትል ምን ማለት ነው? እየቀለዳችሁ ነው ያላችሁ? አይደለም እየቀለድን አይደለም። ሌላ ነገር የሚናገረው ነገር ይጨርስ እስኪ እኮ ቁጭ በይና ነው የምናገርሽ። አስቀምጣችሁ ቁጭ በይ። ምንድነው የምትሉት? ማለት ራስ ተቀጥረሃል ማለት ነው። ተረጋጉ። ሌላችሁ እየሰማሁ አይደለም ምን እንደሚል ምንድነው? ኮሺ ሁሉንም ነገር አስረድቶኛል። ከዚህና በፍቃደኝነት እንደመጣችሁ ምናምን። ስለዚህ በፍቃደኝነት የመጣችሁበትን ዝም በይ። የመጣችሁበትን ኬዝ እንዴት ነው እንደዚህ አድርጎ ጭራሽ አንተ እና ላይ ተገልብጠኛ ማለት እኛ በጣም ምስገር ባለጌ ሰው ነው። እሺ ማትረባ ለምን ነው የምትለው? ምን ማለት ነው? ቆይ መጀመሪያ ተረጋጉ። ምን አነግረሽ ነበር እኮ ድሮ ህይወታችን ላይ ቀለድክ ማለት ነው። አንተ ማትረባ አትጩይበት። ቁጭ በይ። አትጩይበት አትበለኝ። አንተ ፍርበዳታ አስማና ሌባው ያያቻለ ቁጭ በይ በቃ አንቺ ቁጭ በይ። ቁጭ በይ። ይኸውልህ እንደዚህ ናቸው። ዝም በል አፍህን አትክፈት። ነግሬሽ ነበር ባይሉ የእውነት ዋሻኸኝ ማለት ነው። በምንድን ነው እንዴት ታምናቸዋለሽ ብዬሽ ነበር። ምድረ ሌባ እኔ ላይ አትጩይብኝ። ለብሮ ማለት የማንንም ሌባ እያመጣሽብኝ እዚህ ላሳስራችሁ እችላለሁ ከዚህ በኋላ። ዝም በይ። ጭራሽ ምን ስለሆነ ምን ስላደረግን ነው ተሳስረን? ምን አድርጎሽ ነው ወንጀለኛ የምትይው? እሱን እሺ ሰሙኛላችሁ? ሌባ የምትይው ምንድን ነው? እኔ መናገራችሁ ሁሉ ነገር እኮ በማስረጃ ያለ ነገር ነው አለ እንዴ? አንተ በረቂቅ ያለው ነገር የምን ማስረጃ ነው የምትይው? ሴትዮ ለመጨረሻ ጊዜ ልነግራችሁ እችላለሁ። ዝም በሉ። ስለዚህ ወንደሰን እኔና መርማሪ ሁሉንም ነገር ተስማምተን ጨርሰናል። ከነሱ ጋር እዚህ ምን ጉዳይ በቃ እንጠቃቀም ተባብለናል። እኛም እንደዚህ አይነት ነገር ማለት ጭራሽ እኛ ፊት ነው ይሄን ነገር መጣው። ይሄንን ምነግራችሁ ቀለዳችሁብን ማለት ነው። ይሄን ምነግራችሁ ነግሬሽ ነበር ድሮ ማትመኛችሁ። እኔ ላይ አትጩይብኝ። የምታናገሪው ነገር እሱ ማናገር ትችያለሽ። አንቺ ነሽ ያመጣሽብኝ። በቃ አንቺ ነሽ ጎተሽ። መጀመሪያ ለማመን ትችይ ነበራ። እኔ ላይ አትጩይ። ያው
እሺ ማረጋጋት ትችላላችሁ አንቺ ለምን ነው የምንረጋጋው ትቀልዳለህ እንዴ አሁን እዚህ ጋር ምን ከእናንተ ጋር ማቀጥለው ጊዜ የለኝም ይኸው የምታስቸግሩኝ ከሆነ ማለት ነው ያንን ጊዜያችን በቃ ውጪ እኛ ነን እኮ ባለቤት ማመናችን ነው እኮ ስተት ባይሉነት እንዴት ተዋሸኛለህ የፈለገ ነገር ቢሆን እንዴት እንደዚህ ተዋሸኛለህ አሁን ከዚህ በላይ አብሽም ከፍትብኝ ከሆነ ማለት ነው አሳስርሻለሁ ሁላችሁም ስለዚህ እዚህ በቃ ውጪ ከቤት እንደው አንተ ለምበላፈ ነው ጉዳይ ከዚህ በኋላ ሌላ ቦታ እናንተ አንስታችሁት ማን ነው ቆጣቢ እኔ ያለቃችሁ ይኸውላችሁ መጀመሪያ ሌላችሁን አዳምጡ ጭራሽ ያስፈራራህ ነው እያስፈራራህ ነው እኛ እኮ ነን ተበዳይ እኛ እኮ ነን የተጎዳነው ፈልገሻል የመጣሽ ምንድነው ፈልጌ የመጣሁት ንገረኝ እስቲ ፈልገሽ የመጣሽን አሁን በ5 ደቂቃ ውስጥ ተስማምታችሁ የሰራኸውን ስራ ታውቃለህ አይደለ የትኛውን ገንዘብ ሰጣው ንገረኝ እስቲ አንቺ ሰጠሽኝ ምን ሰጠሽኝ ምን ሰጣው ከኔ ንገረኝ ማትረባ እሺ ቆሻሻ ዘንበል ማትረባ ቆሻሻ ማንቺ ነሽ ዘንበል በቃ ቁጭ በይ ከየትም መጥተሽ ተረጋጋ አስወጣልኝ በእናትህ አፈን ዝጋ አሁንም አጭበርባሪ ነሽ ሌባ አሁን አይደል እነዚህ አጭበርባሪዎች ይኸውልህ ወይኔ ሌላ የፈለከውን አድርገህ ተጠቅማችሁ ከጨረስክ በኋላ ዛሬ እንዴት ትለናለህ ሰምኛለህ ዝም በይ አሁን እና አንተ እነሱን ይዘልን ትሄዳለህ ወዴትም አንሄድም አንድ ላይ ወደ ህግ ቦታ እንሄዳለን እንጂ ወዴትም አንሄድም በጣም ነው የማመሰግነው የት ነው የምንሄደው ምንድነው ካሜራማን ምንድነው ይኸውልህ ተረጋጋ አምኜክ ምንድነው እኔ ስቀልዳችሁ ነው እሺ አምኜ ምንድነው የምታረገው ያዝ ምንድነው የምታረገው ይኸውልህ የስካውኑንም ማለት ነው ካሜራውን አልጠፋም ነበር እያንዳንዱን ይዤ ነበር ሁለት መስሎ ነበር እኔ ውሸታም አይደለም እንዳንተ አይነት ሰው ጋር ለስማማት ነበር በጣም ይቅርታ ስለተባልኳችሁ እሺ በዚህ አይምሮክ መቼም ቢሆን መቼም ካንተ ጋር የሚስማማ ሰው የለም እሺ ሰማኛለህ ባይሉ እንዲህ ነው እሺ ስራኒ ምንድነው የምትሰራው አንተ ስራዬን ነው ቀጥታ እንደዚህ ነበር ቃል የገባው በጣም ይቅርታ ስለረበሽኳችሁ እሺ በጣም ይቅርታ ማታስደንግጠኝ ጭራሽ የማይታሰብ ታምር ነው እንጂ አንዳንዴ እኛ በየኬዙ በጣም ብዙ አይነት ሰዎች ነው የሚገጥሙ ስለዚህ ሰዎችን መስለን መቀረብ ያለብን እሺ በድጋሚ ስለረበሽኳችሁ በድጋሚ በጣም ይቅርታ በጭራሽ አልጠበቅኩት ነገር ነው በጭራሽ ይሄንን ያሰብኩት የግድ ስለሆነ ነው ሙሉ መረጃው ማግኘት ስላለብኝ ነው እስካሁን የነበረው እንዳለ ሪካርድ ወስጃለሁ እናመሰግናለን በጣም አመሰግናለሁ የእውነት እንደዚህ በማድረግ በጣም አዝኜ ነበር የእውነት እንዴ መሰለን ማለት ልገል ነበር ሁላኔ በጣም ከባድ ነው አስበው እኔ እኮ እዚህ ጋር አንደኛ አምናኝ እሷም እዚህ ጋር መጥቶ እንደዛ ስትለኝ በጣም ከባድ ነገር ነው አለመታመን ማለት ሲቀጥል አንተን ራሱ አምኜ ካንደዚህ ሲፈጠር በጣም ደንግጬ ነበር እውነት ይኸውልሽ እንዳልኳችሁ እንደ ሰዎቹ ሆነን ነው እሺ መረጃ ማግኘት የምንችለው ይሄ ሰውዬ ካልቀረብኩት ከሱ ጋር ካልተመሳሰልኩ የምፈልገውን ነገር አይሰጠኝም መርማሪ ፖሊስ ነው አስቢ የህግ ሰው ስለሆነ ነገሮችን ለመሸፋፈን በጣም ብዙ ጥረት የሚያደርግ ስለዚህ እንደሱ ነው መሆን የነበረበትና ያን ማድረግ ስላለብኝ ነው በጣም ይቀርታል አሁንማ ምንም ማለት አይደለም ዋናው ነገሮች መስተካከላቸው ነው እንጂ ምንም ማለት አይደለም እሺ እንግዲህ ውድ ተመልካቾቼ ነሜላትን ረብሻለሁ በጣም ይቀርታ ያው የስራው ባህሪ ነው ስላችሁ ሰዎቹን ሆነን መስለን ነው አግባብተን ነው ነገሮችን ማወጣጣት ያለብንና ያንን ለማድረግ ነው እነሱም በጣም ተረብሸው ነበር መጨረሻውን ከፈጣሪ ጋር ለማስተካከል ሞክሬያለሁ እንግዲህ የሰማችሁትን ይመስላል ይሄ መርማሪ ለግል ስሜቱ ለገንዘብ ጥቅም ብሎ አላገባውም ስለዚህ ሴት ያስፈልገኛለች እያለ በሚይዛቸው ኬዞች ነው እያስፈራራ ሴቶች የሚጠቀሙ ባላቶችን ደግሞ ገንዘባቸው የሚቀበሉ በነገራችን ላይ በዚሁ አጋጣሚ የምነግራችሁ ከዚህ በፊት እሱ መርማሪ ሆኖ የተሾመበት ጊዜ ጀምሮ ያሉትን የሱ ኬዞችን እያንዳንዱን ቀደም የጠቀስኳቸውን የና አያሉን ሁሉንም ኬዝ እንደገና እኔ ወደ መመርመር እገባለሁ ትክክለኛነቱን ማጣራት እገባለሁና እናንተ ግን አብሮነታችሁ ካልተለየን ሁሉንም ነገር ምታውቁ ነው ምናልባት በዚህ አጋጣሚ የምታስተላልፉት መልእክት ካለ እድሉ ልስጣችሁ ያው በእኔም በደረሰብኝ ነገር ማስተላልፈው መልእክት ቢኖር በህይወት ውስጥ የተለያዩ ነገሮች ይፈጠራሉ የተለያዩ አይነት ችግሮች ይገጥማሉና እኔ በዛ ሰዓት ነግሬያለሁ መቼስ በጣም ተደብድቤ በጣም ብዙ ችግር ደርሶብኛል በባለቤቴ የተነሳና በእንደዚህ አይነት ችግር ውስጥ ሆኖ እዚህ ጋር ግን የህግ አካል ነው ብዬ እዚህ ጋር እንዲያስጨርስልኝ ስመጣ የደረሰብኝ ምንድነው መቼስ ሁሉንም ነገር ነግሬያለሁ አይደል
እና እባካችሁን በቃ በቻላችሁት አቅም እንደዚህ የህግ አካል ላይ ያላችሁ ወንጀል ተፈጥሮ ሰው እርዳታ ፈልጎ ወደ እናንተ የሚመጣ ሰዎች በቻላችሁት አቅም በቃ ፍትሃዊ በሆነ መልኩ በትክክለኛው መንገድ ሰውን ለመርዳት እስከቆማችሁ ድረስ በትክክለኛው መንገድ እንድትሄዱ ነው እንጂ የተለያዩ አይነት መንገዶችን አሁን እንደዚህ ሴትነትን በመጠቀም ገንዘብን በመጠቀም የተለያዩ አይነት ነገሮችን በመጠቀም ወንጀለኛን ማስመለጥ ወንጀለኛን ነፃ ማድረግ እና ተበዳይ የሆነውን ሰውዬ ደግሞ እንደዚህ አይነት ችግር ውስጥ መክተት በጣም ከባድ ስለሆነ እንደው ለህሊናችሁም ስትሉ ከእንደዚህ አይነት ነገሮች ብትወጡና እንደዚህ አይነት ነገሮችን ባታደርጉ ብዬ ነው የምለውና በጣም ነው ግን የማመሰግነው። ማለት በጣም አመሰግናለሁ። እኔ ስራዬን ነው የሰራሁት። ያው የግድ ነው ህግ መስፈን ስላለበት ነው። ምናልባት ሰላም የምትሉ ነገር ካለ ያው ተመሳሳይ ነገር ነው ያለኝ። እኔም እግዚአብሔር ይመስገን ለሷና ለእናንተ ምንም ችግር ሳይደርስብኝ ጉዳት ሳይደርስብኝ በጊዜ ደርሳችሁልኛል። እናንተ ባደርሱልኝ እናንተን ባላቅ እኔም እንደሌላው ሴት ነበር የሚሆነው ጣፈንታይና እባካችሁ አሁንም ቢሆን እሷ እንዳለችው ልለምናችሁ ለህግ የቆማችሁ ሰዎች በፍትሃዊ መንገድ ህግን ብታስከብሩ እላለሁ። እንደናንተ አይነት ጥሩ ስነ ምግባር ያለውም የህግ ሰው አለና የእናንተንም ስም እንዳያጠፉ የእናንተንም ስነ ምግባር ቢያስተካክሉ እላለሁና አመሰግናችኋለሁ። እኛም እናመሰግናለን። እንግዲህ መልእክቱን እንደሰማችሁት ነው። እባካችሁ በየቦታው ያላችሁ ሰው ለእውነት ለህግ ለፍትህ መቆም አለባትና አስተካክሉ። ይሄ ለገንዘብ ለስሜት ብላችሁ ነገሮችን ባታበላሹ ብዙ ነው የምታበላሹት እና ይህ መርማሪ አዲሱ እንግዲህ እንደሰማችሁት ነው ለጥቅሙ ነው። አሁን እንግዲህ ወንደሰን ወደ ህግ ቦታ ወስዶታል። እዛ ሂደን ደግሞ የቀጣይ የክስ ሂደቱን የምንከታተል ይሆናል። እኛ ጋር ያለው እነሱ የሰው መረጃ አለ፣ እኛ ጋር የድምጽ ቅጂ ቪዲዮዎች ምናምን ሌሎችም ስላሉ እነሱን ደግሞ እዛው ወስደን አስረክበን ቀጣይ የክስ ሂደቱን የምንከታተል ይሆናል። እናንተ ደግሞ አብሮነታችሁ እስካሁን ስላልተለየ እጅግ በጣም ነው የምናመሰግነው እና በተጨማሪ ደግሞ እባካችሁ እነዚህን ስራዎች አሁን እነዚህ ሰዎች እኔ ጋር ሊመጡ የቻሉት ስላዩ ነው፣ የእኛን ስራዎች ስላዩ ነው። ያዩበት ምክንያት ደግሞ እናንተ ላይክ ሼር ባደረጋችሁ ቁጥር ነው እና ላይክ ሼር እያደረጋችሁ ተባበሩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰቡን ላሉ እስካሁን ለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ